የቼልሲን ቀጣይ አሰልጣኝነት ቦታ የሚረከቡት ሰው ሊያም ሮሴኒዮር ይባላሉ። ሊያም ሮሴኒዮር ለእንግሊዝ እግር ኳስ አዲስ አይደለም። በሻምፒዮንሺፕ ውድድር ደርቢ ካውንቲና ሁል ሲቲ ጋር በአሰልጣኝነት ሰርቷል። አሁን የፈረንሳዩ ስትራስቡርግ እግር ኳስ ክለብ አሰልጣኝ ነው ሊያም ሮሴኒዮር። በቼልሲ እግር ኳስ ክለብ ቀጣዩ አሰልጣኝ በመሆን በይፋ የክለቡን አሰልጣኝነት ጥያቄ ተቀብሏል። የቀራቸው ነገር ይፋ ማድረግ ብቻ ነው እንጂ ያለቀና የስምምነቱ መፍትሄ የተሰጠው ነው። የ41 ዓመት እንግሊዛዊ ነው። ኢንዞ ማሬስካን ተክቶ ነው። ኢንዞ ማሬስካ ደግሞ በአዲስ ዓመት እንደተሰናበቱ ይታወቃል። እና ይህንን ጥያቄ በየትኛው መንገድ ይህንን ጥያቄ በየትኛው መስመር ውድቅ ማድረግ አልፈልግም። ቼልሲን የሚያክል ክለብ የፊፋ የክለቦች ዓለም ዋንጫን ያነሳ ክለብ በምን አንደበቴ በምን ሞራሌ ነው እምቢ የምለው እና ያለው እንግዲህ ሊያም ሮሴኒዮር። ስትራስቡርግ ክለብ የቶድ ቦሂሊ እና የክላሬክ ወይም የብሉኮ መልቲ ክለብ ድርሻ አለ። የዚህ የቶድ ቦሂሊ ካምፓኒ የሆነው ስትራስቡርግ ላይ ድርሻ አላቸው እና የስትራስቡርግ ክለብ አሰልጣኝ ናቸው። እኚህን ሰው ሮሴኒዮርንም በቀላሉ ወደ ቼልሲ ቤት ማምጣት የቻሉት ቶድ ቦሂሊ የቼልሲም ድርሻ አላቸው፣ ባለቤት ናቸው። ስትራስቡርግም ባለቤት ናቸው። ይህ ሰውዬ በስትራስቡርግ እግር ኳስ ክለብ 2024 ሐምሌ ወር ላይ ነው በአሰልጣኝነት የተቀጠረው። ባለፈው የውድድር ዓመት 7ኛ ደረጃን ይዞ ቡድኑ ስትራስቡርግ አጠናቋል። ዘንድሮ ጥሩ አጀማመር አደረገና አሁን ተከታታይ በ5 የፈረንሳይ ሊግ ጨዋታዎች አቻ ተለያይቷል። የመጨረሻውንም ጨዋታ ከኒስ ክለብ ጋር 1-1 ነው አቻ የተለያየው። 5ቱን ጨዋታዎች ማሸነፍ አልቻለም፣ አቻ ነው የተለያያቸው እና አሁንም ቢሆን በፈረንሳይ ሊግ 7ኛ ደረጃ ላይ ነው የተቀመጠው። ነገር ግን በኮንፈረንስ ሊግ ውድድር 1ኛ ላይ ነው የሚገኘው። ቀጣዩ አሰልጣኝ 41 ዓመቱ ሮሴኒዮር በፉላም በሁል ሲቲ እግር ኳስ ክለቦች ደግሞ በተጫዋችነት አገልግሏል። ዲፌንደር ነበር፣ ተከላካይ ነበር እና ቼልሲ ለእኔ በጣም ትክክለኛው ቦታ ነው። ይህንን ክለብ ትልቅ ኃላፊነት ሰጥቶኛል፣ እምቢ የምልበት አንደበትም የለኝም። ይህንን ክለብ ወደ ትልቅነቱ አሸጋግረዋለሁ ብሏል ሊያም ሮሴኒዮር። አሰልጣኙ ሲመጡ ብዙ ጊዜ እንደዚህ አይነት ሀሳቦችን ይገልጻሉ እና ቀጣዩ አሰልጣኝ ሊያም ሮሴኒዮር የቼልሲ አሰልጣኝ እንደሚሆኑ ተረጋግጧል ማለት ነው። አድማጮቻችን ፕሮግራማችን ይቀጥላል። ሶፊያችንም ደርሷል። ሶፊዬ እንኳን አደረሰ። ግርሜ እንኳን አብሮ አደረሰን። አድማጭ ተመልካቾቻችን እንኳን አብሮ አደረሰን። ያው እንግዲህ ዛሬ ረዱናል አድማጮቻችን። ቅድም ግርምሾ መግቢያው እንዳልክ አስቸጋሪ ነው መንገዶች በሁሉ በአራቱም አቅጣጫ ያው የበዓል ሰሞን ስለሆነ እንኳን አደረሳችሁ ለማለት እንወዳለን። መልካም በዓል እንዲሆንላቸው እንመኛለን። ግርሜ ዛሬም የአላፋት ዝማሬ በመስቀል አደባባይ ይኖራል። ስለዚህ ከዛ ጋር በተያያዘም የመንገድ መዘጋጋቶች አሉ። መልካም ምሽት፣ አሪፍ የሃይማኖት ፕሮግራም እንዲሆንላቸው እንመኛለን። ግርሜ በጣም ጥሩ ሶፊዬ። የቼልሲና ሮሴኒዮርን ተመለከትን። ሊያም ሮሴኒዮር ቼልሲ ነው ተረጋግጧል፣ ያለቀ ጉዳይ ነው አሰልጣኝነቱን ማለት ነው። አሁን ማንቸስተር ዩናይትድ ነው ዳረን ፍሌቸር በጊዜያዊነት ይዟል። ደብዳቤ ላከ ኦሊ ጉናር ሶልሻየር እኔ እስከ ውድድር ዓመቱ ድረስ ሊያዘው ብሎ በይፋ ደብዳቤ ልኳል። ኦሊ ጉናር ሶልሻየር በማንቸስተር ዩናይትድ ቤት እድል ተሰጥቶታል። ግን በማንቸስተር ዩናይትድ ቤት እድል ተሰጥቶት የተሰናበተ አሰልጣኝ ነው። ቢሆንም ግን እስከ ውድድር ዓመቱ ማብቂያ ድረስ እንኳን ስጡኝ እያለ ነው አሁን። አንድ ሁለተኛ በማንቸስተር ዩናይትድ አሰልጣኝነት ሩበን አሞሪም ሲሰናበቱ አናዳጅ አበሳጭ ተግባር ፈጽመው ቅድምም እየጠቀስኩት ነበር። ሲወጡ ራሱ እንኳን ለክለቡ አመራሮች ይቅርና ዝም ብሎ ለተመለከታቸው ሰው ደም ፍላት የሚያስይዝ ሁኔታ ነው ያከናወኑት። ይህንን ጉዳይ እንመልከት እስኪ። እሺ ግርምዬ፣ ያው የሊያም ሮሴኒዮር ጉዳይ ያልተጠበቀ ያልተገመተ ነው። ቼልሲ ካለው የክለቡ
የአሰልጣኞች ምርጫ አንጻር ኢቨን አሰልጣኝ ኢንዞ ማሬስካን ሲመርጥ እንኳን ብዙ ጉርምታዎች ነበሩ በቼልሲ ቤት ውስጥ። ምክንያቱም ገና ፕሩፍ ያላረጉ ናቸው። ገና ቼልሲ እኮ እነ ካርሎ አንቸሎቲ፣ እነ ጆዜ ሞሪኒዮ፣ እነ ቶማስ ቱኼል እና አንቶኒዮ ኮንቴ የመሩት ቡድን ነው እና ለለማጅ የሚሰጥ አይደለም፣ መኪና አይደለም ቼልሲ በሚል እነ ጆኖቢው ሚካኤል ሁሉ ተቃውሞ ነበረ። ይህንን ድርጊት ለለማጅ መሰጠት የለበትም እንደ መኪና በሚል ጥያቄ አንስቶባቸው ነበር። አሁንም ለሌላ ለማጅ ነው ለመስጠት ቼልሲ የተዘጋጀው። ሊያም ሮዜነር ሊሳካላቸው ይችላል፣ አልናቅም። እንግዲህ ጥሩ አሰልጣኝ ናቸው። በካልቸር መፍጠር የሚችሉ ባህል መፍጠር የሚችሉ ስራዎችን መታዘዝ የሚችሉ አሁን ኢንዞ ማሬስካ 2 ዋንጫዎችን አነሱና ከዛ በኋላ ለትእዛዝም አልመቻሉ። እንደ ዋንጫ ያልኔ ሰው እኮ ነኝ እኔ፣ እንዴት ነው ማንም እየመጣ ስለ ታክቲክ የሚያወራኝ? ፒኤስጂን ያሸነፍኩኝ እኮ ነኝ የሚል እና የውጤት ማጣቱ ተጨምሮበት ከኢጎ ጋር ተያይዞ ስንብቱ የመጣበት ዋነኛው ምክንያት እሱ ነው። ስለዚህ ለእኔ ሊያም ሮዘኔር ምርጫው ከቼልሲ ፕሮፋይል አንጻር ሳይው ብዙም አልተመቸኝም፣ አልወደድኩትም። ነገር ግን በእንደዚህ አይነት መንገድ መጥቶ ደግሞ የተሳካላቸው ብዙ አሰልጣኞች አሉ፣ ሳይጠበቁ ሳይገመቱ ትልቅ ደረጃ ክለብን ያደርሳሉ ተብሎ ሳይገመት። እነ አርሰን ቪንገር ከጃፓን ሲመጡ፣ እነ ፈርጉሰን ከስኮትላንድ ሲመጡ ማንም አልጠበቃቸው። ሚኬል አርቴታ ኢቭን ከሲቲ ምክትል አሰልጣኝነት ተነስቶ ሲመጣ ማንም የጠበቀው የለም። ሶ እንግዲህ ሙከራ ላይ ብዙ ጊዜ እንደዚህ አይነት ነገሮች የመሳካት እድላቸው ጠባብ ነው፣ ግን ሙከራ ላይ ያደርጋል ቼልሲ። አሁንም በአዲስ ሀሳብ በአዲስ መንገድና እንደ ፕሮጀክት የሚይዞ ይመስለኛል። ይሄ ነገ የዛሬ ዓመት ዋንጫ ስለማምጣት የዛሬ 2 ዓመት ዋንጫ ስለማምጣት ብሎ ሮሴኔርን የሚቀጥር አይመስለኝም። በቃ የ5 ዓመት የ4 ዓመት ፕላን ሰጥቷቸው ሊቀጥራቸው ይችላል ብዬ አስባለሁ። እና የቼልሲ ደጋፊዎች ያን ይታገሳሉ፣ የቼልሲ ተጫዋቾች የቀድሞ ተጫዋቾች ያን ይታገሳሉ፣ ክለቡ ያን ይታገሳሉ አይመስለኝም። እና መጠነኛ መፋለስ ሊመጣ ይችላል ከጥቂት ጊዜያቶች በኋላ በተለይ ውጤት የማያመጡ ከሆነ የሚል እምነት አለኝና ሹመቱን እኔ ብዙም አልተቀበልኩትም። የቼልሲን ሹመት ያን ያህል አልተቀበልኩትም።